ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ ባለፉት 20 ጨዋታዎች 15ቱን ጨዋታዎች በማሸነፍ 2 ጨዋታ ብቻ በመሸነፍ እንዲሁም 3 ጨዋታዎችን አቻ በመውጣት በአስደናቂ ወቅታዊ ብቃት ይገኛል። በተለይ ብዙዎቹ በቪላ በሰንደርላንድና እንዲሁም ደግሞ በቼልሲ ጨዋታዎች ነጥብ ከጣለ በኋላ አርሰናል እንደባለፉት ዓመታቶች ሁሉ ወደኋላ ሊያፈገፍግ ነው ወይ የሚሉ ጥያቄዎች ነበሯቸው። ይሄኛው አርሰናል ግን ከባለፉት ዓመታቶች አንጻር ለውጦችን እያሳየ በአእምሮ ጥንካሬው ረገድ እየተሻሻለ እንደመጣ የሚያሳይ ድንቅ ብቃትን በበርነማውዙ ጨዋታ አሳይቷል። በውድድር ዓመቱ በማንቸስተር ሲቲ በቼልሲና በሰንደርላንድ አቻ ወጥቷል። በሁለት ጨዋታዎች ደግሞ በሊቨርፑል አንፊልድ ላይ፣ በቪላ ፓርክ ደግሞ በሁለቱም ጨዋታዎች ሽንፈትን አስተናግዷል። መድፈኞቹ ባለፉት 20 ጨዋታዎች በውድድር ዓመቱ ላይ ከባድ የሚባል የጉዳት ችግር እንዳጋጠማቸው መረሳት የለበትም። ነገር ግን በእነዚህ ሁሉ ፈተናዎች አልፈው የእንግሊዝ ፕሪሚየር ሊግን በጥሩ ሁኔታ በአስተማማኝ ብቃት እየመሩ ይገኛሉ። ከፊቱ ያላቸው ጨዋታዎች በጣም ወሳኝ ሆነው መነሳት የሚጠበቅባቸው ናቸው። ሊቨርፑል ኖቲንጋም ፎረስት ሲቲ ግራውንድ ላይ፣ ዩናይትድን ደግሞ በኤምሬትስ ስታዲየም የሚገጥሙ ይሆናል። እነዚህ ጨዋታዎች ለመድፈኞቹ የዋንጫ መዳረሻውን መጠቆም የሚችሉ በተለይ በወርሃ ጥር 9 ጨዋታዎች አሉባቸው። አንዱን የመጀመሪያ ጨዋታቸውን እንግዲህ ትናንት በርንማውዝን በማሸነፍ የአዲሱን ዓመት በአዲስ ብቃት በ3-2 ውጤት ማሸነፍ ችሏል። ታዲያ በዛ ጨዋታ ላይ የታዩ ድንቅ ሁኔታዎችን እናነሳለን። በተለይ የዲክላን ራይስ ጉዳይን እናነሳለን። ይህ የአማካይ መስመር ተጫዋች ምን አይነት አስደናቂ ብቃት ነው! ይህንን ተጫዋች በሚመለከት ብዙ ክርክሮችን ይነሳል። የተከላካይ አማካኝ ወይስ ከሁለቱ ሳጥኖች የሚመላለስ የ8 ቁጥር ተጫዋች የሚል ብዙ ጥያቄዎች ነበሩ። ይህ ተጫዋች ግን በማይክል አርቴታ ብዙ ሚናዎችን በማሳየት አስደናቂ ብቃቱን ከዚህ ተጫዋች አቅም ላይ ማውጣት ችሏል። አሁን ብዙዎቹ ያጫወት ስታይሉ ከስቲቨን ጀራርድ ጋር እየተመሳሰለባቸው ይገኛል። ምክንያቱም ሹት የማድረግ ብቃቱ፣ የጨዋታ ቴምፖን መቆጣጠር መቻሉ። የጨዋታ ቴምፖን መቆጣጠር ሲባል ደግሞ ጎሎች ካስፈለጉ ዲክላን ራይስ ካመረረ የዲክላን ራይስ የሚያሻማቸው ኳሶች፣ የዲክላን ራይስ የቅጣት ምቶች ከስቲቨን ጀራርድ ጋር ያመሳስሉታል። ስቲቨን ጀራርድ በቅርቡ ሲናገር ከዲክላን ራይስ በጣም አስደናቂ ወጥነትን እየተመለከተ እንደሚገኝ ተናግሯል። አስደናቂ የመከላከል አስደናቂ የማጥቃት ቅርጽ። አርሰናል በአስቶን ቪላው ጨዋታ በመጀመሪያው አጋማሽ ያለ ዲክላን ራይስ ምን ተቸገረ ካላችሁ፣ በእንግሊዝ ፕሪሚየር ሊግ በአካል ብቃት ረገድ ገዘፍ ያሉ ተጫዋቾች በሚያጋጥሙበት ጊዜ፣ ኳሱን ወደፊት ይዘው በሚሄዱበት ጊዜ እንደ ዲክላን ራይስ ያለ አይነት ተጫዋች በአካል ብቃቱ ረገድ ተፋልሞ ማስጣል ይገባው ነበር። ታዲያ አርሰናል በዛ ጨዋታ ላይ የጎደለው ኦናና የሚያደርጋቸውን ፓሶች፣ የሚያደርጋቸውን ሩጫዎች የሚያስቆም ተጫዋች ነው። ይህ ተጫዋች በተለይ ብዙውን ጊዜ ራሱ እንደሚናገረው ከ5 ኪሎ ሜትርና 10 ኪሎ ሜትር መሮጥ ለኔ በጣም ቀላል ነው ብሎ መናገር የሚችል ነው። ከነ ጉዳቱ ነው የተጫወተው። አርሰናል ትልቁ ጉድለቱ የዚህ ተጫዋች ጉዳት ሲያጋጥመው ቡድኑ እንዴት ይሆናል የሚል መልሶች አለመኖሩ ብቻ ይመስለኛል። በተለይ ደግሞ በዲክላን ራይስ እና ኖርጋርድ ወይም በሚካኤል ሞሬኖ መካከል ያለው ልዩነት የአርሰናል ስብስብ ውስጥ ሰፊ መሆኑ ይታያል። ለዛም ነው ማይክል አርቴታ በዲክላን ራይስ ከጉዳት ካገገመ እያንዳንዱን ጨዋታ እንዲጫወት ማድረግ ይፈልጋል። በብራይተኑ ጨዋታ የቀኝ መስመሩን በጥሩ ብቃት በጥሩ ፐርፎርማንስ ሲሸፍን አይተነዋል። የመፋለም ብቃቱ አርሰናልን ብቻ ሳይሆን ዋንጫዎችን ለማሸነፍ ያለው ፍላጎት ጨዋታው እንደተጠናቀቀ የተናገረው የቡድን አጋሮቼ፣ ጓደኞቼ በቪላው ጨዋታ ላይ ያገኙት 3 ነጥብ ዛሬ 3 ነጥብን ካላገኘን ምን ጥቅም አለው የሚል ቀጣይ በአርሰናል ቤት አምበል መሆን የሚችል አይነት ሁኔታዎች ይታዩበታል። በጣም አስደናቂ ብቃት ነው። በወጥነት በውድድር ዓመቱ እያሳየ የሚገኘው ዘንድሮ አርሰናል ውስጥ በጣም በወጥነት መነሳት የሚጠበቅባቸው ዲክላን ራይስ፣ አርሰናል ስብስቡ ራሱ ችግር ውስጥ ሊገባ የሚችለው ገብርኤል ማጋሌስ ትናንት ከነስተቱም ቢሆን አርሰናል ከገብርኤል ማጋሌስ ጋርና ከገብርኤል ማጋሌስ ውጭ በጣም የተለያየ ቡድን እንደሆነ አሳይቶ ነው። በመከላከሉ ረገድ የቆሙ ኳሶች የሚከላከልበት፣ ከዛ ውጭ ደግሞ በተቃራኒ ሳጥን ቦክስ ውስጥ የማዕዘን ሲሻማ ማዕዘን ምቶች ሲያጋጥሙት ምን ያክል ጠንካራ እንደሆነ በውድድር ዓመቱ በጥማቻችን ገብርኤል ማጋሌስ 4 ጎሎችን አስቆጥሯል።
የአርሰናል ከፍተኛ ጎል አስቆጣሪዎች 5 ጎሎችን ያስቆጠሩት ምን አይነት አስደናቂ የማተከላካይ ነው። ደርማቻችን እግር ኳስን በሚገባ የሚረዳበት ጎሎችን ማስቆጠር ሲፈልግ እንዴት ቡድኑ ወደፊት አጥቅቶ እንዲጫወት የሚያደርግበት ሁኔታ አስደናቂ ተጫዋች ሆኖ ነው የሚታየው። ታዲያ እዚህ ስብስብ ውስጥ የነዚህ ተጫዋቾች ሚና በሚገባ ጉልህ ሆኖ የሚታይ ይሆናል። እዚህ ጋር ቲምበርን አለመርሳት አይቻልም። ቲምበርም ያንዳንዱን ጨዋታ መሃል ተከላካይ የቀይ ተመላላሽ የሆነ ስብስቡ ባስፈለገው ሰዓት ሁሉ ቲምበር ከፊት ሆኖ መምራት የሚችል ነው። ትናንትም አስደናቂ ብቃት ነው። ቲምበር ጨዋታው ላይ ሜዳው ላይ ካለ ከ10 7 እና 8 ማስመዝገብ የሚችል ነው። መከላከሉን ከማጥቃቱ ጋር እያጣመረ ይገኛል። ቲምበር በአርሰናል ቤት አዲስ ኮንትራትን ሊፈርም በኦልሞስት አሁን እየተጠናቀቀ ነው የሚሉ መረጃዎች አሉ። የዲክላን ራይስ ኮንትራትም ይጠበቃል። ምክንያቱም ይህንን ተጫዋች ሪያል ማድሪዶች በሚገባ የሚፈልጉት ይመስላሉ። በአጠቃላይ ይህ የአርሰናል የማጥቃት ቅርጽ ውጤታማና የውድድር ዓመቱ የጀርባ አጥንት ተጫዋቾች ናቸው። ስለ ገብርኤል ማጋሌስ እናንሳ። ገብርኤል ማጋሌስና ዙቢሜንዲ በተለይ ፕረስ በሚደረጉበት ጊዜ በተለይ ደግሞ ቪታሊቲ ስታዲየም ሲሆን አንዶኒ ራዮላ አሰልጣኙ ሲሆን ምንም ጥያቄ የለውም እኮ ፕረስ በጣም በሚገባ እንደሚደረጉ ያንን ለማለፍ ያደረጓቸው ጥረቶች አሉ። ገብርኤል ማጋሌስ ስህተቶቹ ካለፉት ጊዜያቶች አንፃር እንግዲህ እግር ኳስ ነውና ስህተት አይጠፋውም። ቨርጂል ቫን ዳይክ በእንግሊዝ ፕሪሚየር ሊግ ቅርብ ጊዜ ከታዩ ምርጥ የመሃል ተከላካዮች ውስጥ አንዱ ነው አይደል? ስህተቶችን ሲሰራ ግን እንደዚህ አይነት አይተነዋልና በተለይ የዘመናዊ እግር ኳስ አጨዋወት እነዚህን ስህተቶች አጨዋወት ውስጥ አካተ ነው ያንን ስህተት ማገገም እንድትችሉ ነው የምትጫወተው። ስለዚህ ገብርኤል ማጋሌስ ደግሞ በጨዋታው ላይ ሪደምሽን አግኝቷል አይደለ? በቃ በጣም አስገራሚ ሁኔታ እንደገና አገግሞ እንዲሁም ደግሞ በጨዋታው ላይ እንደገና አቻ የሚያደርገውን ጎል አስቆጥሯል። ምን አይነት ስርየትን ያገኘው በጣም የሚገርም ነው። ጥፋቱን በሚገባ ክሷል። ሌላኛው እንግዲህ እንደ ቡድን አርሰናል ይህ ስብስብ ምን ያስገርማል ካላችሁኝ የስኳድ ጥልቀቱ ነው። አርሰናል ካራባኦ ካፕ አይደለም የእንግሊዝ ፕሪሚየር ሊግ ነው። 3 የአጥቂ አማራጮች ብዙዎቹ በአርሰን ዌንገር ጊዜ አርሰናልን መደገፍ የጀመሩ በኡናይ ኤምሬ ጊዜ አርሰናልን ያዩ ምን አይነት ስብስብ ነው ይህ ስብስብ ቢያገኙት ሌሎች አሰልጣኞች ምን ያደርጉታል እስከሚያስብል ነው። ትሮሳርድ እንዲሁም ደግሞ ቡካዮ ሳካ 70 ደቂቃ በማድዊኬ መጫወት የማድዊኬ ማጥቃት ሻርፕነስ በተለይ አንድ ለአንድ ግንኙነቶች ላይ ቡካዮ ሳካና ማድዊኬ በጣም ልዩነት እንዳላቸው ያየ ነውና ተጋጣሚ ቡድን ጨዋታው ላይ ኮሜንታተር ሆኖ ሲያገለግል የነበረው በሚገባ እየተነተነው ነበርና ምን ይላል ተርፍ 70 ደቂቃ ሙሉ በማድዊኬ ሲሰቃይ ቆይቶ ሌላ ፈተና በሳካ ያጋጥመዋል ማለት ነው። ይህንን በወጥነት የቀያየረ ማጫወት ከማይክል አርቴታ የሚጠበቅ ይሆናል። ባለፉት ሳምንታቶች ስንጠይቀው የነበረው ይህን ነው። ማድዌኬ አቻ ሲያደርግ የአርሰናል ላይ ጥሩ ብቃቱ ነው። ማድዌኬ ደግሞ ማሻሻል የሚጠበቅበት ሻርፕ ኤጅ የሆኑ አጨራረፉ በጨዋታዎች ላይ ሹት ማድረግ ይጠበቅበታል። ወደ አርሰናል አጨዋወት እየመጣ እንደሆነ ይታያል። አርሰናል ከሳካ ጋር በጣም ወደ ኋላ የተመለሰ ሳካ በመከላከሉ ረገድ በጣም ሽፋን የሚሰጥ ተጫዋች ነውና ማይክል አርቴታ ትልቁ ፍላጎቱም ለዛ ነው። በማርቲኔሊና በትሮሳርድ መካከል መለየት የማትችሉት ሁለቱም በመከላከል ጥሩ ናቸው። በማድዌኬና በሳካ መካከል ግን ማድዌኬ ሳካ የተሻለ የመከላከል ቅርጹን ሽፋን የሚሰጥ ተጫዋች ሆኖ ታዩታላችሁ። በእነዚህ ረገድ ውጤታማ የሚያደርግ ነው። ሌላኛው ነጥብ መነሳት የሚጠበቅበት አርሰናል በሄሱስና በዮኬሬስ መካከል ያለው ልዩነትም ትንሽ ማይክል አርቴታ በተደጋጋሚ እያየው ነው። አርሰናል ካለፉት 6 ጨዋታዎች አንድ ጨዋታ ላይ ነው ጎል ሳይቆጠርበት የወጣው። እዚህ ሁኔታ ላይ ደግሞ አርሰናል በመጨረሻዎቹ ደቂቃዎች ነው ጎል የሚቆጠርበት። እነዚህ ሁኔታዎች ላይ የሄሱስና የዮኬሬስ ቅያሬዎች ሄሱስ ውጤታማ የሆነባቸው ጨዋታዎች አሉ። ሄሱስ የተለያዩ አይነት አጥቂ መስመር ተጫዋቾች ናቸው። ነገር ግን የተቃራኒ የተከላካይ መስመሮች ሄሱስ ሲገባ በጣም የሚደሰቱ ይመስለኛል። ቪክቶር ዮኬሬስን በሚገባ 2 ተጫዋቾችና ስፔሶችን መፍጠር የሚችል ተጫዋች እንደሆነ በየጨዋታው እያሳየን ይገኛል። ጎሎች ነው የሚቀሩት። ዲክላን ራይስ እንዳለው በሚገባ ጠንክሮ እየሰራ ነው። ጎሎቹ የሚመጡ ይሆናል ብዬ አስባለሁ። ሃቨርትዝ፣ ኢተን ንዋነሪ በጨዋታው ላይ እንግዲህ ኦቨርቤንች የነበሩ ተጫዋቾች ናቸው። ቀጣይ እንግዲህ የሞስኬራ የካላፊዮሪ ከጉዳት መመለስ ይጠበቃል። አርሰናል በየሳምንቱ ነው እየተጫወተ የሚቀጥለው። አሁን እረፍት የለውም። ስለዚህ ይህንን ወቅት በሚገባ ስብስብ የሚጠቀምበት ይሆናል። ኤብሬቼዜ እድሎች ሊሰጡት ያስፈልጋል። ማርቲን ኦዴጋርድ ግን ተከታታይ 3 ጨዋታዎች አስደናቂ ብቃቱ ነው። ኦዴጋርድ የ22ቱ የ23ቱ ኦዴጋርድ ተመለሰ ወይ የሚያስብል ነው። እንግዲህ ሌሎች ነጥቦችን እናንሳ። ብዙዎቹን አንስተናቸዋል ውደድማቻችን። እንግዲህ አርሰናል መከላከሉን በጥሩ ሁኔታ ፐርፎርም ማድረግና መቀጠል የሚያስፈልግ ይሆናል። ካለፉት ከቪላው ጨዋታ በኋላ 7 ተከታታይ ጨዋታዎችን ማሸነፍ ችሏል። 5 የእንግሊዝ ፕሪሚየር ሊግ ተከታታይ ጨዋታዎችንም ማሸነፍ መቻሉ መነሳት የሚጠበቅበት ነው የሚሆነው። ኤብሬቼዜ ባለፉት 4 ጨዋታዎች አለመጫወቱ ትንሽ ጥያቄ ያስነሳል። ነገር ግን እንደተናገረው ማይክል አርቴታ 26 ጨዋታዎች ውስጥ 22ቱን ተጫውተዋልና
22ቱን ሲጫወት ደግሞ በተጫዋቹ እስካሁን ድረስ ካደረገው ለክሪስታል ፓላስ ማለት ነው ብዙ ጨዋታዎችን ተጫውቷልና እረፍት ያስፈልገዋል የሚል አይነት አስተያየትን ሰጥተዋል። እንግዲህ አርሰናል በ20 የፕሪሚየር ሊግ ጨዋታዎች ላይ ከፍተኛ የሆነ ድል ውጤት ላይ የሚገኝበት ነው። ከዚህ በፊት በ22-23 ሲዝን 16 ጨዋታዎችን አሸንፈው 2 አቻና 2 ሽንፈቶች ያስተናገዱበት አመት ነበር። 1932 እና 33ን ተደጋጋሚ ነበር። ከነዛ በመቀጠል ሶስተኛው የውድድር አመት በ20 ጨዋታዎች ከፍተኛ ነጥብ የሰበሰበበት ሆኖ ተመዝግቧል። በርንማውዝ ያለፉትን 8 ጨዋታዎች ማሸነፍ ባለመቻላቸው የአንዶኒ ራዮላ ቡድን ችግር ውስጥ ይገኛል። ዲክላን ራይስ የጎል ተሳትፎዎቹ 7 አሲስቶችና 3 ጎሎችን ማስቆጠር ችሏል። በጣም አስደናቂ ብቃት ላይ የሚገኝ ተጫዋች ነው። 296 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማድረጉ የሚታወስ ነው። ስለ ዙብሜንዲ አጠር አድርገን እናወራ። ዙብሜንዲ ፕረሶችን የሚቋቋምበት መንገድ ባለፉት 5 ጨዋታዎች ላይ ቢጫ ካርድ ቢያይ ተጨማሪ ሆኖበት በ19 ሳምንታት ውስጥ ቅጣት ስለሚጣልበት ለ5 ጨዋታዎች ቢጫ ሳያይ ነበር። አሁን አንድ ብሎ እንደ አዲስ ቢጫ ካርድ ማየት ጀምሯል። ጨዋታዎችን የሚቆጣጠርበት መንገድ፣ ለዲክላን ራይስ ነጻነት የሚሰጥበት መንገድ፣ የሚያጠቃበት መንገድ የቪላው ጨዋታ ላይ አይተኗል። በጣም ውጤታማ የሚያደርገው ነው። ታዲያ በትናንትናው ጨዋታ ላይ 12 ኳሶችን አሸንፏል። በውድድር ዓመቱ አርሰናል 29 ጨዋታ አድርጓል። በ29 ጨዋታው ትልቁ የትናንትናው ጨዋታ ነው። እንደ ስብስብ አርሰናል ምርጥ ብቃት ላይ ይገኛል። ቀጣይ ጨዋታዎችና ቀጣይ ፈተናዎች ደግሞ ከፊቱ ይገኛሉ። ወደ አድማጮቻችን የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።